ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ በአሪፍ ሙድ ነው ወደ እናንተ የመጣሁት። ቻናሉ ለመጀመሪያ ጊዜ ገንዘብ ሜክ ማድረግ ጀምሯልና በዛውም ለእናንተ የተወሰነውን ሼር ማድረግ ፈልጌያለሁ። ሰው ተከታተሉኝ። መሀል ላይ እንዴት ነው ሽልማቱ የሚሆነው እና እንዴት ነው ሽልማቱን ማሸነፍ የምትችሉት የሚለውን ኢንፎርሜሽን ሼር አደርጋችኋለሁ። ዛሬ ላወራችሁ የፈለኩት ግን ዋናው ቶፒክ ከዚህ በፊት አንድ ቪዲዮ ሰርቼ ነበር። የኦንላይን ቢዝነስ ኢትዮጵያ ውስጥ ሊሰራ የሚችል ኢትዮጵያዊ ሊሰራው የሚችለው ኦንላይን ቢዝነሶች ብዬ 3 አስቀምጬ ነበርና የተወሰኑ ኮሜንቶችን ሳይ እንዴት ነው ልንሰራ የምንችለው የሚል አይነት ጥያቄ አየውና የተወሰኑ ደግሞ ያው I did some research እና ፌል ያደረጉ ተጀምረው ግን በዛው የቀሩ ወይ ፌል ያደረጉ አይነት ፕሮጀክቶችን አየው ወይንም ኦንላይን ቢዝነሶችን አየው። ፋይቨር ላይም አፕወርክ ላይም አሉ የተወሰኑ የሚታዩ ግን ብዙ አክቲቭ አይደሉም። kind of የተረሱ አይነት ፕሮፋይሎች ናቸው እና I did some research on that እና 5 ኮመን የሆኑ ስህተቶች አሉ especially ኢትዮጵያውያን የሚሰሯቸው ወይንም አዲስ ጀማሪ የሆኑ ሰዎች ኦንላይን ቢዝነስ ሲጀምሩ የሚሰሯቸው ኮመን 5 ስህተቶች የሚል አገኘው እና ቻት ጂፒቲ ላይም ቼክ ሳደርገው they checked out። ስለዚህ እነሱን ነው ሼር ላደርጋቸው የፈለኩት። የመጀመሪያው ፑር ፕሮፋይል ሴትአፕ ነው። መጀመሪያ ፕሮፋይላችንን ሴትአፕ ስናደርግ ፕሮፐርሊ ሴትአፕ አናደርገውም ወይ ፕሮፐርሊ ዲስክሪፕሽን የለውም ወይ የኛን ኤክስፒሪየንስ በደንብ የሚያሳይ አይደለም ወይ ፕሮፋይል ፎቶአችን ፕሮፌሽናል አይደለም ወይ የምንሰራቸውን ሰርቪሶች በትክክል አንዘረዝራቸው ብቻ something is off እና የሆነ ሰው እኛን ለማሰራት መጥቶ ፕሮፋይላችንን ሲያየው ወይ ፕሮፌሽናል አይደለም ወይ የተሟላ መረጃ የለውም። ኢቭን እዛ ፕላትፎርሙ ላይ ለምሳሌ ፋይቨር ላይ እንደዚህ የሚሰራ ቪዲዮ ኤዲቲንግ የሚሰራ የአማርኛ ቪዲዮ ኤዲት የሚያደርግ ብዬ ሰርች ሳደርግ ፕሮፐርሊ ሰርች ተደርጎ እንዲመጣ ፕሮፐርሊ ዲዛይን የተደረገ ፕሮፋይል መሆን አለበት። እዚህ እሱን አለማድረግ የመጀመሪያውና አብዛኛው ኢትዮጵያዊ ኦንላይን ስራ ሲሰራ የሚፈጥረው ስህተት ነው የሚል ነው ያገኘሁት። እናንተ ምን ታስባላችሁ? ወደ ሁለተኛው እንሂድ። ሁለተኛው ደግሞ አይ ቲንክ እኔም ከዚህ በፊት የሰራሁት ስህተት ይመስለኛል አሁን ሳስበው undervaluing your work ይላል። ይሄ ደግሞ ማለት ስራችንን በጣም በርካሽ መስጠት። ለምሳሌ ዌብሳይት ዲዛይን አረጋለሁ ይልና $50 ወይ $20 ይላል። ወይ የ20 ደቂቃ ቪዲዮ ኤዲት አረጋለሁ ብሎ የሚያስከፍለው $5 ሊሆን ይችላል። እንደሱ አይነት ስራዎች ሲሆን የሚሰራው ስራና የሚጠይቀው ገንዘብ ብዙ ጊዜ ራሳቸውን አንደርቫሊዩ ማድረግ አለ። ይሄ ሁለት አይነት ፕሮብሌም አለው። አንደኛ ለሚሰራው ሰው ከባድ ስራ ሰርቶ ትንሽ ብር ነው የሚያገኘው። መጀመሪያ ላይ የምናገኝ አይመስለንም አይደለ? ስለዚህ ስራውን ላግኘው እንጂ ችግር የለም እንልና ቪዲዮ ኤዲት አረጋለሁ $5 እንላለን። ከዛ ስራው ሲመጣ ስራውን ከሰራሁት በኋላ በጣም አድካሚ ስራ ከሰራው በኋላ የማገኛት ብር ትንሽ እንደሆነች ሳይ ሞራሌ ይጠፋል። ወይ በእንደዛ አይነት ብዙ ቪዲዮዎችን እሰራለሁ ግን የማገኛት ብር የምጠቅም ስለማትሆን ቶሎ በርናውት አረጋለሁ። ኢነፍ ሞቲቬሽን አይኖረኝም። ይሄ አንደኛው ፕሮብሌም ነው፣ ዋጋን ዝቅ ማድረግ። ሁለተኛው ደግሞ ኢቭን ከስተመር ሲያይ በጣም የወረደ ዋጋ ሲሆን ፌክ ነው ብሎ ሊያስብ ይችላል። ምክንያቱም ዌብሳይት እሰራለሁ $25 ስል ምን አይነት ዌብሳይት ሊሰራልኝ ነው $25? ይሄማ ዝም ብሎ ሊያጭበረብረኝ ነው የሚለው። ባይ ዘ ወይ እንደዛ አይነት ኤክስፒሪየንስ አጋጥሞኛል። የዛሬ 2 ዓመት አካባቢ ስራ ነበር፣ እንደዚህ ፕሮጀክቶች አገኝ ነበር እና አንድ ናይጄሪያ ያለ ልጅን አናግሬው አነሰሰሪ የሆነ ሀስል ውስጥ ገብቼ ነበር። እንደዛ አይነት ሰዎች ስላሉ ሰው በጣም ርካሽ ዋጋ ስናስቀምጥ ያንን ነው መጀመሪያ የሚያስበው። ስለዚህ ይሄማ ስራውን አይሰራልኝም ብሎ ወደሚቀጥለው ፕሮፋይል ነው የሚሄደው። በሁለቱ በእነዚህ ምክንያት undervaluing your work አንዱ ትልቁ ሚስቴክ ነው ኢትዮጵያውያኖች የሚሰሩት ወይንም አዲስ ስራ የሚጀምሩ ኦንላይን ስራ የሚጀምሩ ሰዎች የሚሰሩት ስህተት ነው ይላል። የእናንተን ሐሳብ ሼር አድርጉኝ። እኔ ወደ 3ኛው ነጥብ ልሂድ። 3ኛው ነጥብ ደግሞ poor communication with clients ይላል። ከደንበኞቻችን ጋር ኮሚኒኬት የምናረግበት መንገድ በጣም ፑር ነው። ይሄ ኦንላይን ቢዝነስ ላይ ብቻ አይደለም። እኔ በራሴም ዴይ ቱ ዴይ ከኢትዮጵያውያን ጋር ስለሆነ የምሰራው ሁልጊዜ የማየው ነገር ነው። ላይክ ሜቢ አንዳንድ ጊዜ they don't care ወይ ደግሞ አንደርስታንድ አለማድረግ ሊሆን ይችላል። ሲቹዌሽኑን አንደርስታንድ አለማድረግ ሊሆን ይችላል። ኢትዮጵያ ውስጥ ያለው የስራ ኤቲክስ እና ፕሬሸር አሜሪካ ካለው ኤቲክስ እና ፕሬሸር በጣም የተለየ ነው። አሜሪካ ያለው በደንብ ይከፍላል ግን በጣም ነው ዲማንዲንግ ነው። ኢትዮጵያ ደግሞ ትንሽ ላላ ያለ ነው። እሱን ሚስ አንደርስታንድ ማድረግም ሊሆን ይችላል ኦር ኃላፊነት ከመውሰድም አንጻር ሊሆን ይችላል። በጣም አሪፍ ሰዎች ልጆች አሉ ማያቸው ግን አብዛኛውን ጊዜ ግን እሱን ኢሹ ያለው። ይሄ በምን ሊገለጽ ይችላል መሰላችሁ? ለምሳሌ አንድ ቪዲዮ ኤዲት አረጋለሁ ብዬ ጊግ ፖስት አድርጌያለሁ ፋይቨር ላይ ሰምበዲ ያንን አየውና ኮሚኒኬት አደረገኝ።
እንደዚህ ማሰራት ፈልጌ ነበር፣ ኤክስፒሪየንስን ሼር አድርገኝ ኦር የሆነ ነገር ይለኛል። ሶ በምን ያህል ፍጥነት ነው የምመልሰው? ምን ያህል አብራርቼ ነው የምመልሰው? ይሄ በጣም ቬሪ ኢምፖርታንት ነው እና መመለስ ብቻ ሳይሆን ጥያቄ መጠየቅ፣ ፎሎ አፕ ማድረግ። ለምሳሌ ዛሬ እንደዚህ ማሰራት ፈልጌ ነበረ፣ እንዴት ነው ይሄን ነገር በምን ያህል ጊዜ ታደርስልኛለህ? በምን አይነት ኳሊቲ ነው የምትሰራው? እስኪ የሰራውን ነገር ሼር አድርገኝ ሲለኝ ቶሎ መልስለት ይሆናል። ከዛ መልሼለት ጥፍት ካለ እንዴ ምንድን ነው ብዬ ፎሎ አፕ ማድረግ አለብኝ። ከዚህ በፊት እንደዚህ ጠይቀኸኝ ነበር፣ ፎሎ አፕ ማድረግ ፈልጌ ነው፣ እንደዚህ አይነት ስራዎችም አሉኝ፣ እነዚህንም ያቸው ምናምን ብዬ ማስታወስ አለብኝ፣ ፎሎ አፕ ማድረግ አለብኝ። እሱ አንዱ የፕሮፌሽናሊዝም መገለጫ ነው። ሌላኛው ሴናሪዮ ደግሞ ፑር ኮሚኒኬሽን የሚሆንበት፣ ለምሳሌ አንድ ሰው ስራ ሰጠኝ፣ ይሄንን ቪዲዮ ኤዲት አድርግልኝ ብሎ ሰጠኝ። ያን ቪዲዮ ኤዲት አድርግልኝ ብሎ ሲሰጠኝ ኦነርሺፑ እኔ ጋ ነው ያለው ማለት ነው። ያ ከስተመር ስራ ብሎ ሰጥቶኛል። ምንም አይነት ነገር አስዩም ማድረግ የለብኝም። ግልጽ ያልሆነ ነገር ካለ ኤቭሪ ነገር መጠየቅ አለብኝ። ኦኬ ለምሳሌ ቻት ጂፒቲ ላይ አጋጥሟችሁ ሊሆን ይችላል፣ አላቅም። የሆነ ጥያቄ ስትጠይቁት ቻት ጂፒቲ ኤክስፕሊሲትሊ አስዩም አታድርጊ፣ ግልጽ ያልሆነ ነገር ካለ ጥያቄዎች ጠይቂኝ ብላችሁ ፕሮምፕታችሁ ላይ ካልጻፋችሁ በስተቀር የሆነ ጥያቄ ስትጠይቁ ለምሳሌ how to make እንጀራ or how to make YouTube video or give me a 5-minute story በየ ታይፕ ባደርግ 5-minute story የምትሰጠኝ ዝም ብሎ አስዩም አድርጋ እሱ እንደዚህ አይነት ስቶሪ ነው የሚፈልገው ብላ አስዩም አድርጋ ነው። ግን ጥያቄ ከጠየቅኩኝ ግን ወይንም don't assume anything እዛው ቻት ጂፒቲ ላይ ፕሮምፕት ጽፍ don't assume anything if you have any questions ask ብዬ ከተናገርኩኝ ግን ጥያቄ ትጠይቀኛለች። ምን አይነት ስቶሪ ነው የምትፈልገው? ለምን አይነት እድሜ ነው የምትፈልገው? ምናምን ብላ ልትጠይቀኝ ትችላለች አይደለ? እኛም ጋር እንደዛ ነው። ፑር ኮሚኒኬሽን አንዱ ሀርት የሚያደርገን ለዚህ ነው። ኦኬ ጥያቄ መጠየቅ አለብን። አንድ ሰው ቪዲዮ ኤዲት አድርግ ብሎ ሲሰጠኝ አስዩም ከማድረግ ይልቅ እያንዳንዱን ነገር ልጠይቅ። እንዲህ አይነት ነገር ትፈልጋለህ ወይ? ቪዲዮን ሳየው እንዲህ አይነት ነገር አይቻለሁ፣ እንደዚህ እንዲሆን ፈልገህ ነው ወይ ብለን ጥያቄ መጠየቅ አሪፍ ነው። ፕሮፌሽናል የሆነ ጥያቄ። ይሄ ማለት ደግሞ መነዝነዝ ማለት አይደለም፣ ወይንም አነሰሰሪ ጥያቄ መጠየቅ አይደለም። ያው ክላይንታችን ቦርድ ይሆናል። ግን የምንጠይቃቸው ኢምፖርታንት እና ሚኒንግፉል የሆኑ ጥያቄዎች ከሆኑ ግን ክላይንታችን ኢምፕረስድ ይሆናል። ይሄ ሰውዬ የሚሰራውን ያውቃል፣ ኦነርሺፕ ወስዶ መስራት ይችላል ብሎ ያስባል። ስለዚህ ሌላ ጊዜ እኛ ዲፔንደብል ሰራተኛ እንሆንለታለን ማለት ነው። ኦኬ የሆነ ነገር ዲፔንደብል የሆነ አስቸኳይ የሆነ ስራና በውድ የሚሰራ ስራ ሲኖረው እንትና ከዚህ በፊት ሰርቶልኛል፣ ዲፔንደብል ነው፣ የማያውቀውን ይጠይቃል፣ ስለዚህ እሱ ላይ ተማመንበታለሁ ብሎ ወደኛ ይመጣል ማለት ነው። ሶ አንዱ ትረስት ቢልድ የምናደርገው በዚህ ነው። ግን ከስተመር ማስደሰት ማለት ምንድነው? ለከፈለው ክፍያ ተገቢውን ስራ ፕሮፐር በሆነ መንገድ ምንም አስዩም ሳናደርግ ክሊር በሆነ መንገድ ሰርተን በጊዜው ማስረከብ። ከዛ ደግሞ የክላይንቱን ኦፒኒየን መጠየቅ። ስራውን እንዴት አገኘው? ለምሳሌ ነገ አደርሳለሁ ከሆነ ያልኩት ቀደም ብዬ ዛሬ ልኬለት ሪቪው አድርገውና አስተያየትህን ስጠኝ ማስተካከል እንድችል፣ ማስተካከያ በቂ ጊዜ እንዳገኝ ቶሎ መልስልኝ ማለት ይችላል። ከኛ ሳይድ ያለውን ነገር በሙሉ ኮሚኒኬት ማድረግ እንችላለን። ሶ ይሄ አንዱ ብዙ ቦታ ያየሁት ስለሆነ ትንሽ አወራሁበት። ሶ ግን ትልቁ ፕሮብሌም አንዱ ይሄ ነው፣ ፑር ኮሚኒኬሽን ዊዝ ክላይንት። እናንተ ምን ታስባላችሁ? ባይ ዘ ዌይ ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሆኑ። ወደ አራተኛው ፖይንት ልላል። አራተኛው ደግሞ ስህተት ሪላይንግ ኦን ዋን ፕላትፎርም ይላል። ቢዝነስ ቢልድ ስናደርግ፣ የኦንላይን ቢዝነስ ቢልድ ስናደርግ አንድ ፕላትፎርም ላይ ብቻ ዲፔንድ ማድረግ የለብንም። ለምሳሌ ፋይቨር ክሬት አደርጋለሁ፣ ፋይቨር ላይ ብቻ ሰራለሁ፣ ፕሮፋይሌ ምርጥ ነው፣ ከስተመሮቼ ሃፒ ናቸው ምናምን፣ አሪፍ ቢዝነስ እየሄደልኝ ነው። የሆነ ሰዓት ላይ ኤኒቲንግ ካን ሃፕን፣ ፋይበር በራሱ ሊዘጋ ይችላል። ኦር አካውንቴ በሆነ ምክንያት ብሎክ ሊደረግ፣ ሰስፔንድ ሊደረግ ኦር ምናምን ይችላል። ኦኬ ሶ እንደዛ አይነት ክራይሲስ ውስጥ እንዳትገቡ መልቲፕል ፕላትፎርም ፈጠሩ። ለምሳሌ ፋይቨር ላይም ስሩ፣ አፕወርክ ላይም ስሩ እና ደግሞ ብራንድ ቢልድ አድርጉ። ላይክ በረከት ጎበዝ ቪዲዮ ኤዲተር ነው ወይንም በረከት ጎበዝ ዌብሳይት ዴቨሎፐር ነው የሚባል ብራንድ ቢልድ አድርጉ። ሶ ብራንድ ቢልድ ለማድረግ የተለያዩ ሶሻል ሚዲያዎች አሉ አይደለ? ዩቲዩብ ላይ፣ ፌስቡክ ላይ፣ ሊንክዲን ላይ፣ ኤቭሪዌር ራሳችሁን አስተዋውቁ፣ የምትሰሩትን ነገር አስተዋውቁ፣ ብራንድ ቢልድ አድርጉ። ሶ ብራንዱን ቢልድ ካደረጋችሁት እናንተ ማን እንደሆናችሁ ከታወቃችሁ ፋይቨር ላይ ያለው አካውንታችሁ ቢዘጋ ያ ስራ የሰራችሁለት ሰው አፕወርክ ላይ ያገኛችኋል፣ ኦር ሌላ የሚመጣው ፕላትፎርም ላይ ያገኛችኋል። ዩቲዩብ ላይ የሰራችሁለት ዩቲዩብ አካውንታችሁ ቢዘጋ በሌላ በኩል መጥቶ ያሰራችኋል። ምክንያቱም ማን እንደሆናችሁ ምን እንደምትሰሩ
አውቋቸዋል ኦልሬዲ። ስለዚህ እሱ ላይ ፎከስ አድርጉ። አንድ ፕላትፎርም ላይ ዲፔንድ ከምታደርጉ መልቲፕል ፕላትፎርም ላይ ስሩ እና ደግሞ ብራንድ ቢልድ ማድረግ ላይ ፎከስ አድርጉ ነው የሚለው። ይሄ እንግዲህ አራተኛው ኮመን የሆነ ኢትዮጵያውያን ወይንም አዲስ ኦንላይን ቢዝነስ የሚጀምሩ ሰዎች የሚሰሩት ስህተት በሚል ያገኘሁት ነው። አምስተኛውና የመጨረሻው ጋር እንሂድ። አምስተኛውና የመጨረሻውን ከማውራቴ በፊት ግን መጀመሪያ ላይ ስጀምር ሽልማት ልንጀምር አስበናል ብያችኋለሁ። እስካሁን ያወራኋቸው ነገሮች ላይ የጠየኩት ጥያቄ አለ። ለማንኛውም ሊሆን ይችላል። ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሞር ሚኒንግፉል የሆነና ቫሊዩ አድ የሚያደርግ የመሰለኝን ኮሜንት እመርጥና ለዛ ሰው ሽልማት ሰጣለሁ ማለት ነው። ሽልማቱ ምንድነው የሚለውን መጨረሻ ላይ አፕዴት አደርጋችኋለሁ። ወደ አምስተኛው ፖይንት እንሂድ። አምስተኛው ፖይንት ጊቪንግ አፕ ቱ እርሊ። እንግዲህ ይሄ ተስፋ መቁረጥ ማለት ነው። እኛ ሀገር በጣም ኮመን ነገር ነው፣ ግን እኛ ሀገር ብቻ ሳይሆን አይ ቲንክ ሁሉም ሀገር እዚህም ሀገር የማየው ነገር ነው። ምንድነው አንድ ነገር እንጀምራለን፣ ያ ነገር ኦቨርናይት ሻይን አድርጎ በቃ ሀብታም ሆኜ ምናምን አይነት ቪዥዋላይዝ የምናደርገው ነገር አለ መሰለኝ። እንደሱ ሊሆን አይችልም አይደል? አንድ ልጅ ተወልዶ አትሊስት እንኳን ዳይፐር መጠቀም እስኪያቆም ድረስ 2-3 ዓመት ይፈጃል አይደለ? መናገር እስኪችል ደግሞ ሜቢ ከ3 ዓመቱ በኋላ ሊሆን ይችላል የሚናገረው። ቢዝነስም እንደዛ ነው። መጀመሪያ ላይ ስንጀምረው በጣም ሞቲቬትድ ሆነናል ምናምን በቃ ኤክሳይትድ ነን፣ ስራውን እንጀምረዋለን። ከዛ ቆንጆ ፕሮፋይል ክሬት አድርገናል። በቃ በደንብ ጥሩ ዋጋ ነው ፖስት ያደረግነው። እዚህ ሰው ሁሉ እኛን ሊመርጠን ይገባል። ስለዚህ በቃ ኦንላይን ቢዝነስ ጀምሬያለሁ ብዬ ዛሬ ፕሮፋይል ክሬት አድርጌ ምናምን በሚቀጥለው ቀን ሜሴጅ ቼክ አደርጋለሁ። እንዴ ማንም አልገዛኝም፣ ማንም እስካሁን ስራ አልሰጠኝም፣ በሚቀጥለውን ቀን ስንት ስራ አገኘው ብዬ ሄዳለሁ። ምንም የለም። 1 ወር ሙሉ ሳይ ምንም ስራ የለም። ኢትስ ኖርማል አይደል? ማንም ሰው ቢዝነስ ጀምሮ በአንድ ጊዜ ቡም የሚያደርግ የለም፣ አንለስ የተጭበረበረ የወንጀል ስራ ካልሆነ በስተቀር። ኖርማል ህጋዊ የሆነ ስራ ከሆነ ማንኛውም ቢዝነስ ተጀምሮ ቀስ እያለ ነው የሚያድገው። ስለዚህ ኦንላይን ቢዝነስ ስንጀምርም እንደዛው ነው። ፕሮፋይል ክሬት እናደርጋለን። ሜቢ በሁለተኛው በሶስተኛው ወር ላይ ሰምበዲ ኮንታክት ሊያደርገን ይችላል። ኢፍ ያንን ሁል ጊዜ ኮንሲስተንት ሆነን ኤቭሪዴይ አካውንታችንን ቼክ እያደረግን ኦፕቲማይዝ የምናደርገውን ነገር ኦፕቲማይዝ እያደረግን የሌሎች ሰዎችን እያየን፣ ለምሳሌ እኔ ቪዲዮ ኤዲት ነው የማደርገው ካልኩኝ ሌሎች ቪዲዮ ኤዲተሮች እንዴት ነው ገበያ የሚያገኙት፣ ጥሩ ሬቲንግ ያላቸውን ሰዎች ሄጄ የእነሱን ጊግ ማጥናት፣ እነሱ የሚሰሩትን ነገር እኔ ጋር አፕላይ ያደርጋለሁ። የተለያዩ ዩቲዩብ ቪዲዮዎችን፣ የተለያዩ ቱቶሪያሎችን፣ የተለያዩ አርቲክሎችን አነባለሁ። ራሴን ብቁ እያደረግኩ ነው ማለት ነው። የእኔ ሰርቪስ እንዲመረጥ ለማድረግ ኤቭሪ ታይም ኦፕቲማይዝ አደርገዋለሁ፣ አስተካክለዋለሁ። ከዛ የሆነ ሰዓት ላይ ስራ ደግሞ ባገኝ እንዴት ነው የምሰራው የሚለውን ደግሞ ቀድሜ መዘጋጀት አለብኝ። አይምሮዬ መቼ ስራ አገኘው ሳይሆን ስራው ሲመጣ ቢመጣ አይደለም፣ ሲመጣ እንዴት ነው ቆንጆ ስራ መስራት የምችለው የሚለውን ደግሞ አይምሮዬን ማዘጋጀት አለብኝ። ማጥናት ያለብኝን፣ መለማመድ ያለብኝን፣ ፕራክቲስ ማድረግ ያለብኝን ነገር እያደረግኩ ነው መጠበቅ ያለብኝ። በሶስተኛው ወር ላይ አንድ ስራ ሲመጣ ሬዲ ከሆንኩኝ ፕሮፋይሌን በየቀኑ ቼክ ማረግ ከሆነ ቶሎ ቼክ ማረግ ከሆነ ቶሎ አገኘዋለሁ ማለት ነው። ግን 1 ወር 2 ወር በየቀኑ ቼክ አድርጌ ከዛ በኋላ ከተውኩት የሆነ ሰዓት ላይ ሰንበዲ ስራ ሰጥቶኛል ግን ሳላየው ቀራለሁ ማለት ነው። ወይ ሰንበዲ ጥያቄ ጠይቆኛል ሳላየው ቀራለሁ ማለት ነው። ስለዚህ ኮንቲኒየስሊ ቼክ ማድረግ አለብኝ። ራሴን ኮንቲኒየስሊ አፕግሬድ ማድረግ ማዘጋጀት አለብኝ። ስራው ሲመጣ ልሰራ የምችልበትን ስኪል ዴቨሎፕ ማድረግ አለብኝ። ግን ያኔ እንዴት ጥሩ ስራ መስራት እችላለሁ የሚለውን እሱን እያዘጋጀን ከጠበቅን ስራው ይመጣል። ግን ፕሮፋይሉን ክሬት አድርጌው ጊጌን ክሬት አድርጌ በሳምንቱ አልሸጥኩም፣ በቃ ይሄ ኦንላይን ቢዝነስ የሚሉት ነገር እኮ ፌክ ነው፣ ምንም ያው ሳምንት ሙሉ ማንም ሰው አላናገረኝም ብዬ ከተውኩት ግን ተውኩት ማለት ነው። የምናያቸው ሰክሰስፉል ሰዎች በሙሉ 2 ዓመት 3 ዓመት 4 ዓመት ታሽተው ነው ሰክሰስፉል የሆኑት ወይ ያሉበት ደረጃ የደረሱት። እኛም ያን ያህል ዋጋ ለመክፈል ዝግጁ መሆን አለብን ማለት ነው። እንዴ 2 ዓመት ሙሉ ጠብቃለሁ ወይ ካልከኝ ኦኬ አትጠብቅ፣ ግን 2 ዓመት ዝም ብሎ ያልፋል። ይሄን እየሰራህም ጠብቅ፣ ሳትሰራ ቁጭ ብለህም ጠብቅ፣ 2 ዓመቱ ማለፉ አይቀርም። የትኛውን ነው የምትፈልገው? ኢዝ አፕ ቱ ዩ አይነት ነው አይደለ? አምስተኛው ስህተት ይሄ ነው። ሰዎች ትዕግስት የላቸውም፣ ቶሎ ጊቭ አፕ ያደርጋሉ። ቶሎ ጊቭ አፕ አለማድረግ እንግዲህ መፍትሄው ነው ማለት ነው። ዛሬ ሼር ላደርጋቸው የፈለግኳቸው 5 የኦንላይን ቢዝነስ የሚጀምሩ ሰዎች የሚሰሯቸው ስህተቶች፣ ኢትዮጵያውያን የሚሰሯቸው ስህተቶች ብያገኘኋቸው 5 ነጥቦች እነዚህ ናቸው። አሁን ምንድነው ሽልማቱ ለምትሉኝ $100 ለመሸለም ነው ያሰብነው። ከኢትዮጵያ ውጭ ከሆነ ያላችሁት የጊፍት ካርድ
እልክላችኋለሁ። ኢትዮጵያ ውስጥ ከሆናችሁ ደግሞ ያው ኢትዮጵያ ባለው ጓደኛዬ ብሩን ልክላችኋለሁ ወይ ከዚህ ልክላችኋለሁ እናንተ እንደምትፈልጉት። ኦኬ፣ የሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ